ሰላም ሰላም እንዴት ናችሁ? የኢትዮ ሜድ ሌክቸር ተከታታዮች ዛሬ ደግሞ የማቀርብላችሁ ሜዲካል ሰርጂካል ላይ የወጡ የ2015 ሲኦሲ ጥያቄዎች ነርሲንግ ሲኦሲ ጥያቄዎች ይሆናል። ዛሬ ለመጀመሪያ ጊዜ የገባችሁ ወይም ደግሞ ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ አድርጋችሁ እንድትጀምሩ እንዲሁም ደግሞ ላይክ በማድረግ ሰፖርት እንድታደርጉ በትህትና ጠይቃለሁ። ቀጥታ ወደ ጥያቄያችን እንሄዳለን ማለት ነው። Okay, መጀመሪያ ጥያቄ a 54 years old female patient was presented to an outpatient department with complaints of shortness of breath, constipation, loss of appetite, weight gain, cold intolerance. The nurse suspect primary hypothyroidism and wants to verify with laboratory finding. ይላል what is the most likely laboratory finding that helps to confirm the above diagnosis? ይህን ዲያግኖሲስ ሃይፖታይሮይዲዝም ለማለት የትኛው ላቦራቶሪ ፋይንዲንግ ሞስት ላይክሊ ሊሆን ይችላል ወይም ደግሞ ጥሩ ይሄን በሽታ ይሄ ነው ለማለት ጥሩ ፋይንዲንግ ላቦራቶሪ ፋይንዲንግ ከነዚህ ምርጫ ውስጥ የትኛው ነው ይላል። ምን ይላል ጥያቄው? አውትፔሸንት ናት እና ኮምፕሌን ያደርጋ የመጣችው ሾርትነስ ኦፍ ብሪዝ፣ ኮንስቲፔሽን፣ ሎስ ኦፍ አፒታይት፣ ዌይት ጌን ኤንድ ኮልድ ኢንቶለራንስ። ሶ ይሄ ምንድነው? ሃይፖታይሮይዲዝም ነው ይታወቃል። ሃይፖታይሮይዲዝም መሆኑን ኮንስቲፔሽን አለ፣ ሾርትነስ ኦፍ ብሪዝ አለ። ስለዚህ ኮንስቲፔሽን ሃይፖታይሮይዲዝም ጋር ነው የምናገኘው። ምክንያቱም ከእንትን ጋር ስናነጻጽረው ከሃይፐርታይሮይዲዝም ጋር የምናገኘው ምንድነው? ዲሃሪያ ነው የምናገኘው። ሎስ ኦፍ አፒታይት ያላችሁ ሃይፖታይሮይዲዝም። ሃይፐርታይሮይዲዝም ጋር ደግሞ ስንሄድ በጣም በሊታ ናቸው፣ ተቃራኒ ነው። ሃይፖታይሮይዲዝም እና ሃይፐርታይሮይዲዝም። ሃይፐር ሲል ከፍ ያለ፣ ሃይፖ ሲል ደግሞ ዝቅ ያለ ማለት ነው። ሃይፖ ሲል ሎው ማለት ነው። ሃይፖ ሎ and wants to verify with laboratory finding ነርሷ ቬሪፋይ ማድረግ ፈለገች እና ከነዚህ ፋይንዲንጎች የትኛው ፋይንዲንግ ይሄን ከነዚህ ላቦራቶሪ ቴስት ውስጥ የትኛው ላቦራቶሪ ፋይንዲንግ ጥሩ ነው ለሃይፖታይሮይዲዝም ዲያግኖስ ለማድረግ። ስለዚህ ሃይፖታይሮይዲዝም መሆኑን በምን እናውቃለን? ኮንስቲፔሽን አለ። ሃይፐርታይሮይዲዝም ቢሆን ዲሃሪያ ነው። ሎስ ኦፍ አፒታይት ሃይፖታይሮይዲዝም ጋር ነው። እነዛ ኢንክሪዝ አፒታይት ነው፣ አፒታይት ይጨምራል እነዛ ጋር ሃይፐርታይሮይዲዝም ጋር። ዌይት ጌን፣ እነዚህ ዌይት ጌን አላቸው። ሃይፖታይሮይዲዝም ፔሸንቶች ዌይት ጌን አላቸው። ምክንያቱም ምንድነው ይሄ ሃይፖታይሮይዲዝም ታይሮይድ ሆርሞን የለም ማለት ምግብም በአግባቡ ሜታቦሊዝም አይካሄድም ማለት ነው። ወይም ደግሞ የበላነው ምግብ ይቆጭ ይላል። ስለዚህ ዌይት ጌን ፊሊድ ኦቨርሎድ ይኖራል ማለት ነው። ስለዚህ ዌይት ጌን እዛ ጋር ዌይት ሎስ ነው ያለው፣ ሃይፐር ላይ ዌይት ሎስ። ስለዚህ ጥንቃቄ ማድረግ አለባችሁ፣ ተቃራኒ ናቸው እናየዋለን። ሶ ሃይፖታይሮይዲዝም ዋንትስ ቱ ቬሪፋይ ዊዝ ላቦራቶሪ ፋይንዲንግ። የትኛው ላቦራቶሪ ፋይንዲንግ ከነዚህ ውስጥ ለዚህ በሽታ ይሆናል ይላል። ኤ ኖርማል ታይሮይድ ሆርሞን አይሆንም። ምክንያቱም ታይሮይድ ሆርሞን ችግር ነው። ታይሮይዲዝም እኮ የሚለው እዚህ ጋር ሃይፖሲል ቀነሰ ማለት ነው፣ ሎ ማለት ነው። ታይሮይዲዝም ያው በሽታውን ነው የሚገልጸው። ስለዚህ ታይሮይድ ሆርሞን ቀነሰ ይላል፣ ስሙ ራሱ ይነግረናል ዲያግኖስ የተደረገው። ስለዚህ ኖርማል ታይሮይድ ሆርሞን ሊሆን አይችልም። ኖርማል ታይሮይድ ሆርሞን ቢሆን ፔሸንቷ እነዚህን ሲምፕተም ኤክስፔሪንስ አድርጋ አትመጣም። ስለዚህ በቀላሉ እናስወጣዋለን። ቢ ዲክሪዝ ታይሮይድ ሆርሞን ምን ብያችኋሉት? ሃይፖሲል መቀነሱ ከስሙ። በተለይ ሲኦሲ ላይ ስትፈተኑ ወርዶቹ ምን ለማለት ፈልገው ነው? እያንዳንዱ ወርዶች ብሬክ ማድረግ አለባችሁ። ሃይፖ ዲክሪዝ ማድረግ ነው። ስለዚህ ዲክሪዝ ታይሮይድ ሆርሞን ስለቀነሰ ነው። ቢ ነው መልሳችን። ሲ ኢንክሪዝ ታይሮይድ ስቲሙሌቲንግ ሆርሞን ታይሮይድ ስቲሙሌቲንግ ሆርሞን ይቀንሳል ይላል። ዲ ዲክሪዝ ታይሮይድ ስቲሙሌቲንግ ሆርሞን። ሁለቱ አሁን ኮምፓሬብል ኤንድ አላይክ ናቸው። ብዙ ጊዜ እነዚህን ቲኤስኤች ምንለው
ኢሊቬት ሊያደርግ ይችላል ሃይፖታይሮይዲዝም ጋር ሊጨምር ይችላል ላይጨምርም ይችላል። ብዙ ጊዜ ግን ይጨምራል ተብሎ ነው የሚታሰበው። ግን ሞስት ላይክሊ ነው የሚለን ጥያቄያችን። በቃ ይሄ ታይሮይድ ሆርሞን ቀነሰ ማለት ይሄ ዲያግኖሲስ ነው፣ በቃ አለቀ። ዲክሪዝ ታይሮይድ ሆርሞን ቀነሰ ማለት ሃይፖታይሮይዲዝም ነው። ታይሮይድ ሆርሞን ጨመረ ማለት ደግሞ ሃይፐር ነው። ሃይፐር HYPER መጨመር ነው የሚያመለክተው። ስለዚህ እነዚህ በደንብ ለዩዋቸው። ሲኦሲ ቲፕስ ልስጣችሁ እዚህ ላይ። እነዚህ ሁሌ ሲኦሲ ላይ የማይቀሩ ዲስኦርደሮች ናቸው። እነዚህ ሁሌ የትኛውም ሲኦሲ ጥያቄ ከነዚህ ውስጥ አንድ ጥያቄ አለ። ስለዚህ ይሄን ብሬክ እናደርጋለን ማለት ነው። ሃይፖ ሲል ዝቅ ያለ ነው። ስላይዱ ላይ እንደምታዩት ሃይፖ ታይሮይዲዝም ታይሮይድ ሆርሞን መቀነስ ነው። ሃይፐር ታይሮይዲዝም ሃይፐር መጨመር ነው። ስላይዱ ላይ እንደምታዩት እንዲገባችሁ ብዬ ነው። ሃይፐር መጨመር ነው፣ ከፍ ያለ ነው። ስለዚህ እዚህ ጋር የምታገኙት ሁሌ ሃይፐር ከፍ ያለ። ሃይፖታይሮይዲዝም ከሆነ ምንድነው? ሃይፖታይሮይዲዝም ከሆነ ታይሮይድ ሆርሞን መቀነሱ ነው የሚነግረን፣ ወይም ደግሞ T3 እና T4 ቀንሷል እያለ ነው። እዚህ ጋር ምን ታይሮይድ ሆርሞን መቀነሱን እናገኛለን ማለት እዚህ ጋር T3 እና T4። እዚህ ጋር ደግሞ T3 እና T4 ጨምሯል። ስለዚህ ሜታቦሊዝም በጣም እየተካሄደ ነው። ሰውየው ሎስ ኦፍ እዚህ ጋር ሎስ ኦፍ አፒታይት ነው ያለው ሜታቦሊዝም ስለሌለ፣ እዚህ ጋር ደግሞ ኢንክሪዝ አፒታይት ነው። ሜታቦሊዝም በጣም ስላለም የበላ ነው ምግብ ወይም ሜታቦሊዝም ማለት ያው ሰውነታችን ምግብ ከበላን በኋላ ያንን ምግብ ዳይጀስት የሚያደርግበት ሂደት ወይም ደግሞ ምግቡ ወደ ሰውነታችን ኒውትሪንት የሚቀይርበት መንገድ ነው፣ ዘዴ ነው። ስለዚህ ሃይፐርታይሮይዲዝም ሆነ ማለት ወይም ታይሮይድ ሆርሞን ስራው ትልቁ ስራው ምንድነው? ሜታቦሊዝም ነው። ሃይፐር ከሆነ ተፋጠነ፣ ሜታቦሊዝሙ በጣም ኦቨር ነው ማለት። ስለዚህ የበላነው ምግብ ቶሎ ቶሎ ብሬክ የሚሆን ከሆነ ወይም ደግሞ ሜታቦላይዝ የሚሆን ከሆነ ምንድነው? እነዚህ ሰዎች ምግብ ይፈልጋሉ ቶሎ ቶሎ፣ በጣም ሆዳም ናቸው። እዚህ ጋር ሃይፐርታይሮይዲዝም ጋር፣ እዚህ ጋር ደግሞ ምንም ሎስ ኦፍ አፒታይት የላቸውም። እነዚህም እንትን ማለት አለባችሁ ማለት መለየት አለባችሁ። እዚህ ጋር ዌይት ጌን አለ። ዌይት ጌን ለምን ኖረ? ምግቡ ሜታቦሊዝም አይፋጠን። ኖርማል ሜታቦሊዝም ያስፈልጋል ሰውነታችን። እዚህ ጋር ኖርማል ሜታቦሊዝም አለ፣ ግን ይሄ ሜታቦሊዝም ከጨመረ ችግር ነው፣ ከቀነሰም ችግር ነው። ሲጨምር ምንድን ነው? እነዚህ ሰዎች T3 እና T4 ጨመረ ማለት ነው። እነዚህ ሆርሞኖች ጨመሩ ማለት ነው። እዚህ ጋር ደግሞ T3 እና T4 ቀነሰ ማለት ነው። ሜታቦሊዝም ይቀንሳል፣ እዚህ ጋር ደግሞ ሜታቦሊዝም ይጨምራል። አብኖርማሊ ማለት ነው። ኖርማሉ እዚህ ጋር ነው፣ እዚህ አካባቢ ነው ኖርማሉ፣ ግን ከጨመረ ችግር ነው፣ ከቀነሰም ችግር ነው። ስለዚህ እዚህ ጋር ሎ ሜታቦሊዝም አለ፣ እዚህ ጋር ሀይ ሜታቦሊዝም አለ። ምን እናገኛለን? እዚህ ጋር ዌይት ጌን እናገኛለን፣ ምግቡ ይከማቻል ሜታቦሊዝም ስለሌለ። እዚህ ጋር ደሞስ እዚህ ጋርስ ዌይት ሎስ ይኖራል ማለት ነው። ምክንያቱም ቶሎ ቶሎ እንትን ካለው ምግቡ በጣም ሜታቦሊዝም ፍጥነት ካለ ሜታቦሊዝም ሂደቱ በጣም ትልቅ ሆነው ከኖርማል ውጭ ከሆነ እነዚህ በጣም የበሉት ምግብ ቶሎ ይዋሃዳል፣ ሰውነታቸው ይጠቀምበታል። ከዛ በኋላ ያው ሎስ ወይም ደግሞ ዌይት ሎስ ይኖራቸዋል ማለት ነው። እዚህ ጋር ግን ስለሚከማች ነው፣ ሜታቦሊዝም ስለሌለ ይከማቻል። ስለዚህ ምን ሆነ? ይቀንሳል። ሃይፖታይሮይዲዝም እንለዋለን። ሌላ በምን እንለያቸው? እዚህ ጋር ኮልድ ኢንቶለራንስ ነው ያላቸው ወይም ደግሞ ቅዝቃዜን አይቋቋሙም። እዚህ ጋር ሂት ኢንቶለራንስ ነው ያላቸው። ወረቀት ከያዛችሁ መጻፍ ትችላላችሁ። ስለዚህ እዚህ ጋር ኮልድ ኢንቶለራንስ፣ እዚህ ጋር ደግሞ ሂት ኢንቶለራንስ ነው። እዚህ ጋር ሙቀት አይቋቋሙም፣ እዚህ ጋር ደግሞ ቅዝቃዜ አይቋቋሙም። እዚህ ጋር ሃይፖ ከሆነ ኮልድ ኢንቶለራንስ፣ ሃይፐር ከሆነ ደግሞ ሂት ኢንቶለራንስ ነው ያላቸው። እዚህ ጋር ሃይፖታይሮይዲዝም ጋር ምን አለ? እዚህ ጋር ኮንስቲፔሽን አለ፣ እዚህ ጋር ዲሃሪ አላቸው። ሌላስ? እዚህ ጋር በቃ ይሄ በሽታ ምንድን ነው?
ብዙ ጊዜ ከሳይካትሪ ዲስኦርደር ጋር እናገናኛቸዋለን። እነዚህ ሁለቱም እዚህ ጋር ዲፕሬሽን እናገኛለን። ሃይፖታይሮይድዝም ከሆነ ብዙ ጊዜ ዶክተሮች ይጠራጠራሉ። ሃይፖታይሮይድዝም ዲያግኖስ አድርጎ ይሄ በሽታ ዲፕሬሽን ሊሆን ይችላል አይችልም የሚለውን ነገር ያጣራሉ። ስለዚህ ግዴታ ሃይፖታይሮይድዝም ያለበት ፔሽንት ከመጣ ዲፈረንሻል ዲያግኖሲስ ሊሆን የሚችለው ዲፕሬሽን ነው ማለት። እዚህ ጋር ደግሞ ማኒክ ናቸው። እዚህ ጋር ከፍተኛ የሆነ ደስታ አላቸው ሃይፐርታይሮይድዝም ያላቸው ፔሽንቶች፣ በጣም ቶካቲቭ ናቸው። እዚህ ጋር ዲፕረስድ ናቸው፣ ፍዝዝ ያሉ ናቸው በጣም። እነዚህ አይናቸው ራሱ ስታዩ በጣም ፈንቀል ያለ ነገር ነው የምታገኙት። ኦፍታላመስ ምንለው ነገር አለ። በጣም ራሳቸውን ሀብታም አድርጎ የሚያዩ ሰዎች ናቸው። ስለዚህ እነዚህ ነገሮች መለየት አለባችሁ ማለት ነው። እዚህ ጋር ሃይፖ ላይ ቲኤስኤች ሊጨምር ይችላል ደግሞ እዚህ ጋር ደግሞ ሊቀንስም ይችላል ማለት ነው። ወይም ደግሞ ኖርማል ሊሆንም ይችላል እዚህ ጋር። ስለዚህ እነዚህ ነገሮች በደንብ ለዩዋቸው። አሁን ያልኳችሁ ነገሮች በጣም ትልቅ ፖይንት ናቸው። እነዚህ ነገሮች ጽፋችሁ በቃ አለቀ። የዚህ የታይሮይድ ዲስኦርደር ጨርሳችኋል ማለት ነው። ስለዚህ ሃይፖ ከሆነ ደግሞ ኮዝ አለ። ኮዛቸው ዘሞስ ኮመን ኮዝ ይጠይቃል። ሲኦስ ላይ አለ ጥያቄ፣ ቀጣይ ያመጣላችኋለሁ። ግን በዚሁ ምን እናደርገዋለን? ሃይፖታይሮይድዝም ከሆነ ሃሺሞቶስ ታይሮይዳይተስ እንለዋለን። ዘ ሞስት ኮመን ኮዝ ኦፍ ሃይፖታይሮይዲዝም ኢዝ ሃሺሞቶስ ታይሮይዳይተስ። ዘ ሞስት ኮመን ኮዝ ኦፍ ሃይፐርታይሮይዲዝም ኢዝ ግሬስ ዲዚዝ እንለዋለን። ስለዚህ በደንብ መለየት አለባችሁ ማለት ነው ይሄንን። ኦኬ ሌላ a 15 years old diabetic patient with uncontrolled glycemia was brought to the emergency department with sudden loss of vision after 12 years of disease onset. The nurse in charge suspected a complication. ስለዚህ እቺ ፔሸንት አንኮንትሮልድ የሆነ ግላይሲሚያ ወይም ደግሞ ሃይፐርግላይሲሚያ የግሉኮስ መጠን ደም ውስጥ እንደጨመረ ያሳያል። ይሄ ነበራት። ስለዚህ ዲያቤቲክ ፔሸንት ናት። ኢመርጀንሲ ዲፓርትመንት ዊዝ የመጣችው ኢመርጀንሲ ዲፓርትመንት ነው። ይዛ የመጣችው ደግሞ ምንድነው ሎስ ኦፍ ቪዥን፣ ሰደን የሆነ ሎስ ኦፍ ቪዥን እንዳላት ይነግረናል። አፍተር 12 years of disease ከ12 አመት ከዲያቤቲስ ከተያዘች ከ12 አመት በኋላ ይሄንን ሎስ ኦፍ ቪዥን ሰደን የሆነ ሎስ ኦፍ ቪዥን ኮምፕሌን አድርጋ መጣች። ዘ ነርስ ኢን ቻርጅ ሰስፔክትድ ኤ ኮምፕሊኬሽን። እዚህ ጋር አሁንም ትልቅ ማየት ያለባችሁ ነገር ዲኤም ኮምፕሊኬሽኖች አሉ፣ ማይክሮቫስኩላር እና ማክሮቫስኩላር የምንላቸው። ስለዚህ የትኛው ሰደን ሎስ ኦፍ ቪዥን የትኛው ኮምፕሊኬሽን ነው እዚህ ውስጥ? እነዚህ ሁሉ የዲያቤቲስ ሜላይተስ ኮምፕሊኬሽን ናቸው አራቱም። ግን ሎስ ኦፍ ቪዥን ሰደን ሎስ ኦፍ ቪዥን ወይም ደግሞ ሎስ ኦፍ ቪዥን ከየትኛው ኮምፕሊኬሽን ጋር ነው ኤክስፔክት ማድረግ ያለባት? የትኛው ነው what is the most likely complication expected for the above scenario? ስለዚህ ኤ ዲያቤቲክ ኬቶአሲዶሲስ ሶ ኤሊሚኔሽን ሜተድ እንጠቀም፣ ሌላ ጊዜ እንደምንጠቀመው። ዲያቤቲክ ኬቶአሲዶሲስ ከሆነ ይሄ የዲኤም ዋን ዲያቤቲስ ሜላይተስ ዋን ኮምፕሊኬሽን ነው። እሺ ዲያቤቲክ ኒውሮፓዚ፣ ኒውሮ ሲል ምንድነው? ነርቭ ነው። እዚህ ጋር ስለ ነርቭ ከነርቭ ጋር የተገናኘ ነገር አልነገረንም፣ ምንም የለም እዚህ ጋር። ዲያቤቲክ ኒውሮፓዚ እናስወጣዋለን። ዲያቤቲክ ኔፍሮፓዚ ኔፍሮን ኮምፕሊኬሽን ወይም ደግሞ ብዙ ጊዜ እነዚህ እንዳልኳችሁ የዲያቤቲስ ሜላይተስ ኮምፕሊኬሽኖች ናቸው። ማክሮቫስኩላር እንላቸዋለን እነዚህ ሶስቱም ቢ ላይ ሲ ላይ እና ዲ ላይ ያሉት ማክሮቫስኩላር እና ማይክሮቫስኩላር እና ማክሮቫስኩላር እንላቸው አሉ። እነዚህ ማይክሮ ናቸው፣ ማይክሮቫስኩላር ናቸው። ስለዚህ ዲያቤቲክ ኒውሮፓዚ ስናይ ብዙ ጊዜ ኢንጁሪ ራሱ ገጥሟቸው ፔንለስ ናቸው፣ ፔን የላቸውም። ክራምፕ ይኖራቸዋል፣ ከነርቭ ጋር በተገናኘ ነው።
ኒውሮፓዚ የምናነሳው። እዚህ ጋር ከነርቭ ጋር በተገናኘ ምንም ችግር የለም፣ ክራምፕ የለም። ሌሎቹ ዊክነስ ብዙ ጊዜ ፔሪፌራል ኒውሮፓዚ እንላቸዋለን እነዚህ። ስለዚህ ኒውሮፓዚ ከነርቭ ጋር በተገናኘ ምንም አይነት ኮምፕሊኬሽን የለም፣ እናስወጣዋለን። ዲያቤቲክ ኔፍሮፓዚ ይሄ ከምን ጋር ነው የምናገናኘው? ከኔፍሮን ወይም ደግሞ ኔፍሮን ሲል ኪድኒ ነው። ኔፍሮፓዚ የለም፣ ኪድኒ ችግር የለም። እዚህ ጋር ስለ ኪድኒ እንትን አልጠየቀንም፣ አልጠቀሰም ኬዝ ላይ። ብዙ ጊዜ እነዚህ ሰዎች ዲያቤቲስ ሜላይተስ ያላቸው ፔሸንቶች ዲያቤቲክ ኔፍሮፓዚ ይኖራቸዋል ወይም ደግሞ ፓይሎኔፍራይተስ የሚባለው በሽታ አስ ኮምፕሊኬሽን እንደ ኮምፕሊኬሽን ይመጣል። ስለዚህ የለም እዚህ ጋር ምርጫ። ዲያቤቲክ ሬቲኖፓዚ ይኸው ስሙ ራሱ ይነግራል። እዚህ ሬቲኖ ሲል ከአይን ጋር የተገናኘ ነው፣ ሬቲና። ስለዚህ ሎስ ኦፍ ቪዥን ይላል። ስለዚህ ዲያቤቲክ ሬቲኖፓዚ ነው መልሳችን የሚሆነው። ስለዚህ መለየት አለባቸው። ኒሮ ሲል ነርቭ ነው፣ ከነርቭ ጋር በተገናኘ እነዚህ ኮምፕሊኬሽኖች አሉ ሁሉ እነዚህ ሶስቱም። እነዚህ ኮምፕሊኬሽን ምን እንላቸዋለን? ማይክሮቫስኩላር ዲያቤቲስ ሜላይተስ ኮምፕሊኬሽን እንላቸዋለን። ማክሮ አሉ ሌላ። ስለዚህ በቀላሉ መለየት ይኖርብናል ማለት ነው። ዲያቤቲክ ኬቶአሲዶሲስ ደግሞ ይሄ የዲያቤቲስ ሜላይተስ ታይፕ 1 ኮምፕሊኬሽን ነው። ልክ ዲያቤቲስ ሜላይተስ ታይፕ 1 የተያዙ ሰዎች ይሄ እንደ ኮምፕሊኬሽን ይመጣል። በጣም አደገኛ በሽታ ነው። ቪዲዮ ከፈለጋችሁ አለ እዚህ ከነ ትሪትመንቱ ከነ ኮዙ ሙሉ ቪዲዮ ማግኘት ትችላላችሁ። ብዙ ሜዲካል ዲስኦርደሮች አሉ፣ ሜዲካል ሰርጂካል ላይ ማየት ትችላላችሁ እነሱን። ሶ መልሳችን የሚሆነው ዲያቤቲክ ሬቲኖፓዚ ነው። Okay, a 70 years old male patient was admitted to surgical unit with diagnosis of benign prostatic hyperplasia. He was scheduled for surgery. The patient reported to the nurse that he didn't clearly understand. Sorry, እዚህ ጋር understand ለማለት ነው። ምክንያቱም እንትኑ ኮፒ ሳረገው በራሱ ሰዓት እንትን ይላል። ከቀጥታ ከሲኦሲ ጥያቄ ኮፒ ስለማድረግ ትንሽ ፔስት ሳረግ ይሳሳታል እና አንደርስታንድ ለማለት ነው። The patient reported to the nurse that he didn't clearly understand the overall care outcome to sign informed consent. ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ምንድነው እቺ ቤናይን ፕሮስታቲክ ሃይፐርፕላዥያ ዲያግኖስ ተደርጋ ሰርጂካል ዋርድ ላይ ያለ ሰው ነው እና he was scheduled for surgery ለሰርጀሪ ያው እንትኑ ስኬጁል ተደርጓል። the patient reported to the nurse that ፔሸንቷ ምን አለቻት ለነርሷ he didn't clearly understand the overall care outcome to sign informed consent. ስለዚህ የዚህ ሰርጀሪ አውትካም ኦቨርኦል አውትካሙ ወይም ደግሞ አውትካም ሲባል የሚያመጣው ነገር ሪዛልቱ በደንብ አልገባኝም፣ አንደርስታንድ አላረኩም አለች። ኢንፎርምድ ኮንሰንት ሳይን ለማድረግ ወይም ደግሞ ፐርሚሽን ለመስጠት ፍቃድ ለመስጠት በደንብ አልገባኝም አለቻት። ስለዚህ ጥያቄያችን እንደሚለው who is responsible to solve this problem at pre-operative period? ማን ነው ይሄንን ፕሮብሌም ሶልቭ ማድረግ የሚችለው በዚህ ኬዝ? A the nurse, B the assistant surgeon, C the surgeon, D the anesthetist. ስለዚህ ፔሸንቷ ምንድነው ያለቻት ለነርሷ? ምንም አልገባኝም ስለ አውትካሙ ምንም ብዙ ግንዛቤ የለኝም ለመፈረም እና ማን ነው ይሄ ኃላፊነት መውሰድ ያለበት? ዘነርስ አይሆንም ነርስ። ምክንያቱም ነርስ ከእንደዚህ አይነት ነገሮች ጋር አይገናኝም። የነርስ ስራ አድቮኬት ማድረግ ነው፣ ዊትነስ መሆን ነው። አውትከም ጋር በተገናኘ ከሪስክ ጋር በተገናኘ ከሰርጀሪው ከአጠቃላይ ከሰርጀሪው ሂደት ጋር በተገናኘ መግለጽ ያለበት ወይም ደግሞ አይደንቲፋይ አድርጎ በደንብ ማብራራት ያለበት ሰርጂኑ ብቻ ነው ወይም ደግሞ ፊዚሽያን ብቻ ናቸው።
ስለዚህ ይሄን ጥያቄ እንዳትሸወዱ። ብዙ ጥያቄዎች አሉ እንደዚህ አይነት ጥያቄዎች። ነርሷ አድቮኬት ማድረግ ነው ዊትነስ መሆን ነው እንጂ ከሰርጀሪው ጋር በተገናኘ ምንም አይነት ነገር መግለጽ አትችልም። ስለ አውትከም ስለ ሰርጀሪው ሂደት ሪስክ ፋክተሮቹ ምንም መግለጽ አትችልም። ስለዚህ ይህንን ነገር ሪስፖንሲቢሊቲ ያለው ሰርጅኑ ነው ወይም ደግሞ ፊዚሻን ዶክተሩ ነው። So, a 23 years old chronic liver disease patient was admitted to a medical ward with a diagnosis of hepatocellular carcinoma. ያ ዲያግኖስ የተደረገው ሄፓቶሴሉላር ካርሲኖማ ነው። the community where the patient came uses running water for drinking. ስለዚህ ሰውዬው ወይም ደግሞ ሴትዮዋ የመጣችው ከምን አይነት ኮሚኒቲ ነው? ብዙ ጊዜ የወንዝ ውሃ የሚጠቀሙ ወይም ደግሞ ረኒንግ ዋተር ለመጠጣት ይሄንን የወንዝ ውሃ ነው የሚጠቀሙት ይላል። he has no history of IV drug use and previous blood transfusion ምን የለውም ይላል። ከዚህ በፊት አይቪ ድረግ ዩዝ አይጠቀምም ወይም ደግሞ የአይቪ ድረግ ዩዞች አይጠቀምም። በኢንትራቪነስ የሚሰጡ እነዚህ ድረጎች አይጠቀምም። ድረግ ሲባል ያው ኢሌጋል የሆኑ ድረጎች ማለት ነው። አይቪ ድረግ ዩዝ ኤንድ ፕሪቪየስ ብለድ ትራንስፊውዥን ፕሪቪየስ ብለድ ትራንስፊውዥንም የላትም፣ ሂስትሪ የላትም ወይም ደግሞ የለውም ይላል። What is the most likely etiology for the patient diagnosis? የትኛው ኮዝ ነው ኢቲዮሎጂ ነው ለዚህ ፔሸንት ሞስት ላይክሊ ሊሆን የሚችለው? ስለዚህ ጥንቃቄ ማድረግ አለብን። እነዚህ በጣም የተደጋገሙ ጥያቄዎች ናቸው እንዳልኳችሁ። ስለዚህ እነዚህም በደንብ መለያየት አለባችሁ። ምን ይላል? ኤ ሄፓታይተስ ሲ ቫይረስ፣ ቢ ኤ ቫይረስ ሄፓታይተስ ኤ ቫይረስ፣ ሲ ሄፓታይተስ ዲ ቫይረስ፣ ዲ ሄፓታይተስ ቢ ቫይረስ። ሶ ትልቅ ጥንቃቄ ማድረግ አለባችሁ። ምንድነው ከየት ኮሚኒቲ ነው የመጣችሁ? ዩዝስ ረኒንግ ዋተር ፎር ድሪንኪንግ ከሚወርድ ወይም ደግሞ ከወንዝ ውሃ የሚጠቀሙ ሰዎች ናቸው ለመጠጣት ማለት ለመጠጥ። ስለዚህ ምንም አይነት አይቪ ድረግ ዩዝ እዚህ ጋር በጣም ቀላል ነው ጥያቄው፣ አረጋግጦላችኋል። እዚህ ጋር አይቪ ድረግ ዩዝ አትጠቀምም ሂስትሪ የላትም ይላል። ስለዚህ ሲ እናስወጣዋለን። ሲ ብዙ ጊዜ የምናገናኘው ከአይቪ ድረግ ዩዝ ጋር ነው። ሲ እናስወጣዋለን። ፕሪቪየስ ብለድ ትራንስፊውዥን ቢ እናስወጣዋለን። አያችኋት? ኢሊሚኔት ስናደርግ በቀላሉ ሲ ያስወጣን። ሲ የሚተላለፈው በምንድን ነው? በአይቪ ድረግ ዩዝ ነው ብዙ ጊዜ ሲ የምናገኘው። ኦኬ ቢስ ሴክሹዋል ኮንታክት ምናምን መልቲፕል የሆነ ሴክሹዋል ፓርትነር ካላቸው በቃ በሴክሹዋል ትራንስሚሽን ነው፣ ብለድ ትራንስፊውዥን ነው። ቢ ከሆነ ሴክሹዋል በትራንስፊውዥን ብለድ ትራንስፊውዥን ካለ ሴክሹዋሊ ትራንስሚትድ ይሆናል ይሄ። ስለዚህ ቢ እናስወጣዋለን፣ ምክንያቱም ብለድ ትራንስፊውዥን የለም አለ። በብለድ ትራንስፊውዥን ምንም ከዚህ በፊት የላትም አለ። ስለዚህ ዲ እናስወጣዋለን። እሺ ሌላ ያስወጣ ነው ምንድነው? he has no history of IV drug use ኤ እናስወጣዋለን። ስለዚህ ኤ እና ሲ ላይ ነው አሁን። ሶ ኤ ምንድነው? ኤ ሄፓታይተስ ኤ ቫይረስ ኤ እና ኢ ከሆኑ ኢ የለም እዚህ ጋር ምርጫ ላይ ኤ እና ኢ ካለ ሁሌ ፌኮ ኦራል ነው ትራንስሚሽኑ። ፌኮ ኦራል ወይም ደግሞ ኮንታሚኔትድ ወተርና ኮንታሚኔትድ ፉድ ነው የሚተላለፈው። በተበከለ ውሃና በተበከለ ምግብ የሚተላለፈው ምንድነው? ኤ እና ኢ እዚህ ጋር መልሳችን የሚሆነው ምክንያቱም ዩዝስ ረኒንግ ዋተር ፎር ድሪንኪንግ። ይሄ ረኒንግ ዋተር ብዙ ጊዜ ኮንታሚኔትድ ነው። ስለዚህ የተበከለ ምግብና የተበከለ ውሃ የሚጠቀሙ ከሆነ ለየትኛው በሽታ ነው የሚጋለጡት? ለሄፓታይተስ ኤ። ስለዚህ ሌላ እዚህ ጋር የምሰጣችሁ ነገር ምንድነው? ኤ እና ኢ ከሆነ ምንድነው? ኤ እና ኢ ከሆነ ፌኮ ኦራል ነው፣ ኮንታሚኔትድ ፉድ ኤንድ ኮንታሚኔትድ ዋተር ነው ኤ እና ኢ ከሆነ። ኦኬ ዲስ
ዲ ብዙ ጊዜ የሚመጣው ሄፓታይተስ ቢ ያላቸው ከሆኑ ነው። ዩዥዋሊ የሚመጣው ሄፓታይተስ ቢ ካላቸው ዲ ይመጣል። ያለበለዚያ የመምጣት እድሉ የለም። ስለዚህ እናስወጣዋለን። ዲ ቢ ያላቸው ናቸው። ቢ ዲያግኖሲስ የተደረጉ ፖቴንሻሊ ይሄን ያገኛሉ ወይም ደግሞ ይሄ በዚህ ሊጠቁ ይችላል እንጂ ዲ ለብቻው የመምጣት እንትን የለውም ማለት ነው። ስለዚህ መልሳችን የሚሆነው ሄፓታይተስ ኤ ነው ማለት ነው። ኢ መሆን ይችላል። አሁን ምርጫ ላይ ቀጣይ ኢ ብሎ ሊያመጡት ይችላል። ምንም ብዙ ጊዜ አይቀይሩትም ጥያቄውን። ስለዚህ ሄፓታይተስ ኤ እና ኢ ከሆኑ ፌኮ ኦራል ናቸው ወይም ደግሞ ኮንታሚኔትድ ፉድ ኤንድ ኮንታሚኔትድ ዋተር ነው። ቢ ከሆነ ብለድ ትራንስፊዥን፣ ሴክሹዋል መልቲፕል የሆነ ሴክሹዋል ፓርትነር ካላቸው ሴክሹዋሊ ትራንስሚትድ ይሆናል። ስለዚህ እነዚህ ነገሮች በደንብ መለየት አለባችሁ ማለት ነው። So a 41 years old female has come to a hospital with complaints of polyphagia, progress weight loss, fatigue, amenorrhea, diarrhea and nervousness. She is tolerating heat poorly, has sweating even at rest. ስለዚህ tolerating heat poorly ወይም ደግሞ ሂት ኢንቶለራንስ እንዳለ ይነግረናል። እና her eyeballs are abnormally protrude and bulging. Her pulse rate is 114 per minute. So this is tachycardia የምንለው ማለት ነው። So what is the most likely diagnosis of this patient? A. Hyperthyroidism, B. Diabetes mellitus, C. Hypothyroidism, D. Endemic goiter or አዮዲን ዲፊሽንሲ የምንለው ማለት ነው። ሶ ምንድነው የሚለው ጥያቄያችን? በመጀመሪያ እቺ ኮምፕሌን ያርጋ የመጣችው ምንድነው? ፖሊፋጂያ፣ ዌይት ሎስ፣ ፈቲግ፣ አሚኖሪያ፣ ዲሃሪያ ኤንድ ነርቨስነስ። ሺ ኢዝ ቶለሬቲንግ ሂት ፑርሊ ወይም ደግሞ ሂት ኢንቶለራንስ አላት። ሃዝ ስዊቺንግ። ሀር አይቦልስ አር አብኖርማሊ ፕሮትሩድ ኤንድ በልጂንግ። ሀር ፐልስ ሬት ኢዝ 140 ኦር ታኪካርዲክ ናት። ስለዚህ የትኛው ዲያግኖሲስ ነው ለዚህ ፔሸንት የሚሆነው? ሞስት ላይክሊ የሚሆነው ሃይፐርታይሮይዲዝም ነው፣ ዲያቤቲስ ሜላይተስ ነው፣ ሃይፖታይሮይዲዝም ነው ወይም ደግሞ ኢንደሚክ ጎይተር ነው ይላል። ስለዚህ ምንድነው በቀላሉ መስራት ያለብን እዚህ ጋር መጀመሪያ ሃይፐርታይሮይዲዝም እና ሃይፖታይሮይዲዝም ነጥለን እናስወጣና እስቲ እንለያቸው ሁለቱም። ሃይፐር ቃሉ ምንድነው? ከፍ ያለ ወይም ደግሞ ኦቨር ማለት ነው። ታይሮይድ ደግሞ ሆርሞን ነው። ይህ ታይሮይድ ሆርሞን ለምን እንደሚጠቅመው ሜታቦሊዝም ነው። ምግብ እንበላለን፣ ያ ምግብ ደግሞ ሰውነታችን መጠቀም አለበት። ያንን ሜታቦሊዝም ደግሞ የሚያፋጥነው ታይሮይድ ሆርሞን ነው። ስለዚህ ይሄ ሜታቦሊዝም የሚያፋጥነው ታይሮይድ ሆርሞን መጨመር ይላል። ይሄ ደግሞ ሃይፖሲል ደግሞ መቀነስ ነው። ሜታቦሊዝም መቀነስ። ስለዚህ ሜታቦሊዝም ቀነሰ ማለት ምን ማለት ነው? ወይም ደግሞ ሃይፖታይሮይዲዝም ማለት ምንድነው የምናገኘው? የበላነው ምግብ ቁጭ ብሎ ይከማቻል ማለት ነው። ሜታቦሊዝም የለም። ስራው አይሰራ ሰውነታችን በዚህ በበላነው ምግብ ምንም አይነት ነገር አይጠቀምም ማለት ነው። ስለዚህ ይከማቻል። ምክንያቱም ሜታቦሊዝም የለም ወይም ደግሞ ታይሮይድ ሆርሞን የለም። ሃይፖ እዚህ ጋር ግን ሃይፐር ግን ታይሮይድ ሆርሞን በጣም ብዙ አለ ያለው ጨምሯል ከኖርማሉ። ስለዚህ ሁሌ እዚህ ጋር ማስተዋል ያለባችሁ ነገር አለ። ሁሌ ሃይፐርታይሮይዲዝም እና ሃይፖታይሮይዲዝም ስታነጻጽሩ ይሄ ዝቅ ያለ ሲምፕተም እናገኛለን ብዙ ጊዜ። ኦልዌይስ ኦልሞስት ትንሽ ኤክሴፕሽኖች አሉ። ሃይፖታይሮይዲዝም እዚህ ጋር ዌይት ጌን ነው ያላቸው፣ እዚህ ጋር ዌይት ሎስ አላቸው። ምክንያት ለምንድን ነው ዌይት ጌን ያላቸው? ሃይፖታይሮይዲዝም ላይ ታይሮይድ ሆርሞን ስራውን አይሰራም፣ ሜታቦሊዝም የለም፣ የበላነው ምግብ ይቀመጣል። ታይሮይድ ሆርሞን ስለቀነሰ ሜታቦሊዝም የለም። ስለዚህ ምን አለ? ዌይት ጌን አለ፣ ኢዴማተስ ይሆናሉ፣ ፊሉድ አኩሙሌት ይሆናል። እዚህ ጋር ሜታቦሊዝም በጣም ተፋጥኗል ወይም ደግሞ ኦቨር አክቲቭ ነው ሜታቦሊዝም። ልክ የበላነው ምግብ እንደበላነው ወደ እንትን ይሆናል፣ ይሄ ከሰውነታችን ይዋሃዳል። ስለዚህ እነዚህ ሰዎች ቶሎ ምግብ ይፈልጋሉ።
ምክንያቱም ወዲያውኑ ልክ ምግቡን እንደወሰድን ሜታቦሊዝም ይካሄዳል፣ ሜታቦሊክ ሪአክሽን ይካሄዳል። ልክ ያንን ከተካሄደ በፍጥነት ስለሚካሄድ ሌላ ምግብ ቶሎ ነው የሚፈልጉት። እነዚህ ምንድን ናቸው? ኤ ላይ ያሉት ወይም ደግሞ ሃይፐርታይሮይዲዝም ሆዳም ናቸው በጣም። ምክንያቱም ይሄ ታይሮይድ ሆርሞን ሜታቦሊዝምን ነው የሚያፋጥነው። ሜታቦሊዝም አፋጥነው ማለት ምግብ ቶሎ ቶሎ ይፈልጋል፣ ወይም ደግሞ የበሉት ምግብ ቶሎ ቶሎ ይሰራል። ስለዚህ የበሉት ምግብ በጣም ቶሎ ቶሎ አብኖርማሊ ቶሎ ቶሎ ከሰራ ቶሎ ቶሎ ምግብ ያስፈልጋቸዋል ማለት ነው። ረሀብተኛ ናቸው፣ ያግበሰብሳሉ። እዚህ ጋር ሁሉም ነገር እዚህ ጋርስ ምንም የምግብ ፍላጎት የላቸውም። ኦሬዲ ምግቡ ተከማችቶ ተቀምጠዋል ሃይፖ ላይ። ስለዚህ ምንም የምግብ ፍላጎት የላቸውም። ምግብ አኮሙሌት ያደርጋል ሰውነት ላይ። ስለዚህ ዌይት ጌን ይኖራቸዋል። እዚህ ጋር ሃይፖ ላይ ታይሮይድ ሆርሞን በአግባቡ ስራውን እየሰራ አይደለም። አሁን ታይሮይድ ሆርሞን በአግባቡ ስራውን አልሰራም ማለት ምግቡ ተከማችቶ ቁጭ ብለዋል፣ ሰውነታችን እየተጠቀመበት አይደለም። ስለዚህ ምን እናገኛለን? ሃይፖ ላይ ምን እናገኛለን? እነዚህ ሆርሞኖች አሉ፣ ቲ3 ና ቲ4 ምንላቸው ሆርሞኖች አሉ፣ ታይሮይድ ሆርሞን። እነዚህ ይቀንሳሉ። ሃይፐር ላይ ግን ይጨምራሉ። እነዚህ ሁለቱ ቲ3 ና ቲ4 ይጨምራሉ። እዚህ ጋር ሜታቦሊዝም ሀይ ነው፣ እዚህ ጋር ሜታቦሊዝም ሎው ነው። እቺ ቀላውን ሃይፖ ስትል መቀነስ ነው፣ ቢሎ ወይም ደግሞ አንደር ማለት ነው። እዚህ ጋር ዌይት ጌን አላቸው ብያቸዋለሁ። ዌይት ኢንክሪዝ አድርጋ እዚህ ጋር ዌይት ሎስ፣ ምክንያቱም ሜታቦሊዝም በጣም ስለሚፋጠን ያለው ምግብ ቶሎ ቶሎ ነው የሚሰራው እና ዌይት ሎስ ነው የሚኖራቸው። በጣም ይቃረናሉ እነዚህ ሁለቱም። ሌላ እዚህ ጋር ምን አለ? ኮልድ ኢንቶለራንስ ወይም ደግሞ ሃይፖታይሮይዲዝም ላይ ኮልድ ኢንቶለራንስ ነው ያላቸው። ቅዝቃዜን መቋቋም አይችሉም በጭራሽ። እዚህ ጋር ግን ምንድን ነው? ሂት ኢንቶለራንስ አላቸው። ጥያቄያችን ምንድን ነው የሚለው? ቶለሬቲንግ ሂት ፖርሊ ይላል። ስለዚህ ሂንት አሁን የሆነ ነገር አገኘን። ሃይፐርታይሮይዲዝም ላይ ምንድን ነው? ሂት ኢንቶለራንስ ነው ያላቸው። እዚህ ጋር ኮልድ ኢንቶለራንስ ነው ያላቸው። ሌላ እዚህ ጋር ኮንስቲፔሽን ነው ያላቸው። እዚህ ጋር ሃይፖታይሮይዲዝም ፔሸንቶች ኮንስቲፔትድ ናቸው። እዚህ ጋር ግን ዲሃሪያ ነው ያላቸው ሃይፐር ላይ። ሶ አሁን የገባችሁ ይመስለኛል በደንብ። እነዚህ ነገሮች ቢመጡ ከዚህ በኋላ ስህተት እንደማስሩ እርግጠኛ መሆን ትችላላችሁ። ምክንያቱም እነዚህ ከያዛችሁ በቃ አለቀ፣ የታይሮይድ ዲስኦርደር አለቀ። ሶ ሌላ ትልቁ ነገር ምንድን ነው? እዚህ ጋር ሁሌ ከሳይካትሪክ ዲስኦርደር ጋር ማገናኘት አለባችሁ። እነዚህ ዲዚዞች እነዚህ በጣም ሃይፐር አክቲቭ ናቸው፣ ከኔ በላይ ማንም የለም የሚሉ ናቸው። ራሳቸውን እንደ ሀብታም ማዩ ሰዎች ናቸው። ሃይፐር ታይሮይዲዝም ሃይፐር በጣም ደስተኛ ናቸው። ይህ ግራንዲስ ዲሉዥን የምንለው ነገር አለ። ማኒክ ይሄ አሁን ይሄ ዲዚዝ ከማን ጋር እናመሳስለዋለን? ከማኒክ ጋር። ማኒክ ዲስኦርደር። ይሄ ደግሞ ዲፕሬሽን ሃይፖሲል ዲፕሬሽን ሃይፖታይሮይድ። ብዙ ጊዜ ሆስፒታል ላይ በጣም ዶክተሮች ይጨነቃሉ ለመለየት ይሄ ሃይፖታይሮይዲዝም ነው ወይስ ዲፕሬሽን ነው፣ ይሄ ሃይፐርታይሮይዲዝም ነው ወይስ ማኒክ ናቸው። ከሳይካትሪክ ዲስኦርደር ጋር በጣም ይገናኛሉ። ስለዚህ ጥንቃቄ ማድረግ አለባችሁ። እነዚህ ላብራቶሪ ቴስት ያስፈልጋቸዋል። እነዛ ግን ሳይካትሪክ አሰስመንት ና ሜንታል ስታተስ ኤግዛሚኔሽን ነው። ሰው መልሳችን ከዚህ ውስጥ ነው። ኤ ወይም ሲ ላይ ነው። ዲያቤቲስ ሜላይተስ ፖሊፋጂያ ይኖራቸዋል። እነዚህ ስሪፒ የምንላቸው ፖሊፋጂያ፣ ፖሊዲፕሲያ፣ ፖሊዩሪያ እነሱ እናገኛለን። ምንም አይገናኝም። እዚህ ጋር ሌላ ፐልስ ሬት 140 ፐር ሚኒት ነው የሚለው። ይሄ ታኪካርዲክ ናቸው። ሃይፐርታይሮይዲዝሞች ታኪካርዲክ ናቸው፣ ይጨምራል። ሃይፐርታይሮይዲዝሞች ይጨምራሉ ፐልስ ሬታቸው። እዚህ ጋር ደግሞ ሃይፖታይሮይዲዝም ጋር ስንመጣ ፐልስ ሬት ዲክሪዝ ነው። እዚህ ጋር ኢንክሪዝ ወይም ታኪካርዲክ እንላቸዋለን። እዚህ ጋር
ዲክሪዝ ብራዲካርዲክ እንላቸዋለን። ሃይፐር ላይ ታኪካርዲክ እንላቸዋለን። ይሄ ደግሞ እናስወጣዋለን ኢንደሚክ ጎይተር። ስለዚህ ይሄ ኢንደሚክ ጎይተር ብዙ ጊዜ እንትን ከአዮዲን ዲፊሸንሲ ጋር ነው የምናገናኘው። ስለዚህ ዲ እናስወጣለን። ኢሊሚኔት ቢም ኢሊሚኔት አደረግን። እነዚህን ሁለቱ ከዚህ በኋላ በደንብ አንደርስታንድ ያደርጋችሁ ይመስለኛል። ይሄን ስታስበው ሁሌ የሚጨምር ሲምፕተም መፈለግ ነው ያለባችሁ። እዚህ ጋር ዲሃሪያ፣ እዚህ ጋር ኮንስቲፔሽን፣ እዚህ ጋር ታኪካርዲያ፣ እዚህ ጋር ሃይፖ ሲሆን ብራዲካርዲያ፣ እዚህ ጋር ሃይፖ ላይ ኮልድ ኢንቶለራንስ፣ ሃይፐር ላይ ሂት ኢንቶለራንስ ይኖራቸዋል። እዚህ ጋር ሃይፖ ላይ ዌይት ጌን ይኖራቸዋል። ሃይፖ ላይ ሃይፐር ላይ ዌይት ሎስ ይኖራቸዋል። ስለዚህ እነዚህም ብልጥ ሆናችሁ መመለስ ይኖርባችኋል ማለት ነው። እነዚህ ጥያቄዎች በጣም ኮመን ናቸው። ጥያቄው ራሱ ምንም ሳይቀየር ራሱ ያመጡታል። ስለዚህ ጥንቃቄ ማድረግ አለባችሁ። እሺ ሲኦሲ ቲፕስ ልስጣችሁ። ሃይፖታይሮይዲዝም እንዲገባችሁ ብዬ ነው ይሄን ስላይድ የሰራውላችሁ። ሃይፖታይሮይዲዝም ከሆነ ሃይፖሲልስ ሲቀንስ ነው፣ ዲፕረስድ ነው የሚሆኑት እነዚህ ፔሸንቶች። ፈቲግ ናቸው፣ በጣም የድካም ስሜት ይሰማቸዋል፣ ሎ ናቸው። ሃይፖ ላይ ቃሉ እንደምንገር ሃይፖ ማለት መቀነስ ማለት ነው፣ ወይም ደግሞ ወረድ ያለ ማለት ነው ከኖርማሉ። የታይሮይድ ሆርሞን ወረድ ሲል ሲቀንስ ማለት ነው። ሃይፐር ላይ ደግሞ ማኒክ ናቸው፣ በጣም ከፍተኛ የሆነ ደስታ ነው ያላቸው። ብዙ ጊዜ እነዚህ ፔሸንቶች በጉልበትም በውበትም በጣም እኔ ከማንም በላይ ነኝ ይላሉ። እና ጥንቃቄ ማድረግ አለብን ብያቸዋለሁ። ከሳይካትሪክ ዲስኦርደር ጋር በደንብ አድርገን መለየት አለብን። ይሄ ሃይፐርታይሮይዲዝም ከማኒክ ዲስኦርደር ጋር ይገናኛል። ይሄ ደግሞ ሃይፖታይሮይዲዝም ደግሞ ዲፕሬሲቭ ዲስኦርደር ጋር እናገናኘዋለን። እዚህ ጋር በጣም ረሀብተኛ ናቸው፣ ምግብ ይፈልጋሉ በጣም። ምን ብለናል ቀደም ጥያቄው ላይ? ፖሊፋጂያ፣ በቃ ያገኙትን ሁሉ ያግበሰብሳሉ፣ በጣም ረሀብተኛ ናቸው። እነዚህ ግን ሃይፖታይሮይዲዝም ግን ምንም አይነት ፍላጎት የላቸውም፣ ምንም አይነት የምግብ ኢንተረስት የላቸውም። እነዚህ ግን ያገኘቱን ሁሉ ይበላሉ። ምክንያቱም ታይሮይድ ሆርሞን በጣም እየሰራ ነው፣ ሜታቦሊዝም በጣም እየተፋጠነ ነው። ስለዚህ እነዚህ ነገሮች በደንብ ለዩ። እዚህ ጋር ምን አለ ብያቸዋለሁ ቅድም፣ ዲሃሪያ፣ እዚህ ጋር ኮንስቲፔሽን። ሃይፖ ላይ ኮንስቲፔሽን አለ፣ ሃይፐር ላይ ደግሞ ዲሃሪያ ይኖራል። ስለዚህ ብልጥ መሆን አለባቸው። እነዚህ ጥያቄዎች ሃይፖ ላይ የታይሮይድ ዲስኦርደሮች መቼ የማይቀሩ ናቸው ሲኦሲ ላይ። በቃ አንድ ጥያቄ እንደሰራችሁ ወይም ሁለት ጥያቄ እንደሰራችሁ እርግጠኛ መሆን አለባችሁ። ምክንያቱም ኮመን ናቸው እነዚህ ሲኦሲ ላይ እና ኮመን ዲስኦርደርም ናቸው ሜዲካል ላይ። እንደዚህ ብልጥ መሆን አለባችሁ ማለት ነው። ስለዚህ ሁሌ ዲፕሬሽንና ሃይፖታይሮይዲዝምና ዲፕሬሽን አንድ ላይ ይመጣሉ። ሃይፐርታይሮይዲዝምና አንድ ላይ ይመጣሉ ሳይሆን አንድ ናቸው ሲምፕተማ። አንዱ የአንደኛው ዲፈረንሻል ወይም ደግሞ የዲፕሬሽን የሃይፖታይሮይዲዝም ዲፈረንሻል ዲያግኖሲስ መሆን ይችላል። ግን መለየት አለብን ግዴታ፣ የትኛው ሳይካትሪክ ነው የትኛው ደግሞ ሜዲካል ነው የሚለው እና ሃይፐርታይሮይዲዝም ከማኒክ ጋር የማኒክ ዲፈረንሻል ዲያግኖሲስ ይሆናል። ማኒክ ጋር ስናገኛቸው ምንድን በጣም ደስተኛ ናቸው፣ በጣም ሃይፐር አክቲቭ ናቸው፣ ሲያወሩ ቢውሉ ምንም አይመስላቸውም። ሃይፐርታይሮይዲዝሞች ወይም ደግሞ ማኒኮች ተመሳሳይ የሆነ ነገር አላቸው። ዲፕሬሲቭ ደግሞ ስናያቸው በጣም ዲፕረስድ ናቸው፣ ሁሌ ሀዘንተኛ ናቸው። ስለዚህ እነዚህ ቢያንስ አራት በሽታ አየን ማለት ነው። ሳይካትሪክ ላይ ሁለት ሲምፕተማቸው ተመሳሳይ ነው ብያቸዋለሁ። ግን ያኛው ሳይካትሪክ ላይ ነው ያለው፣ ይሄኛው ደግሞ ሜዲካል ላይ ነው ያለው።
ስለዚህ ብልጥ መሆን አለባችሁ። ዘ ኮመን ኮዝ ሌላኛው ደግሞ ዘ ኮመን ኮዝ ኦፍ ሃይፖ ከሆነ ዘ ኮመን ኮዝ ኦፍ ሃይፖታይሮይዲዝም ኢዝ ሃሺሞቶስ ታይሮይዳይቲስ ይመጣል። ሲኦሲ ጥያቄ ላይ አለ አይቼው ነበር አንድ ጥያቄ። ዘ ኮመን ኮዝ ኦፍ ሃይፖታይሮይዲዝም ኢዝ ሃሺሞቶስ ታይሮይዳይቲስ እንለዋለን። ዘ ኮመን ኮዝ ኦፍ ሃይፐርታይሮይዲዝም ከሆነ ግሬቭስ ዲዚዝ ነው የምንለው። ስለዚህ እንደ በዚህ መልኩ መስራት ይኖርባቸዋል ማለት ነው። ሶ ቀጣይ ጥያቄ a 25 years old male patient was transferred from an outpatient department to inpatient ተዘዋውራለች ይላል። ዩኒት ፎር አድሚሽን አፍተር የአውትፔሸንት ነበረ ከዛ ወደ ኢንፔሸንት ወይም ደግሞ ወደ ኢንፔሸንት መጥታለች። ኢንፔሸንት ዩኒት መጥታለች ፎር አድሚሽን አፍተር ዘ ዲያግኖሲስ ኦፍ ታይፕ 1 ከታይፕ 1 ዲያቤቲስ ሜላይተስ በኋላ ወደ ኢንፔሸንት ዩኒት ትራንስፈር ተደርጋለች ይላል። ሪዛልት ፍሮም ቻርት ሪቪውስ ከቻርት ሪቪው የታየው ሪዛልት እንደሚያሳየው ዘ ፕሬዘንስ ኦፍ ፖሊዲፕሲያ፣ ፖሊፋጂያ ኤንድ ፖሊሪያ ስሪፒ ብላችሁ ያዙት። የትኛውም ታይፕ ዲያቤቲስ ሜላይተስ ወይም ደግሞ የሜላይተስ የስኳር በሽታ እነዚህ ሶስት ነገሮች እንትን ይሉታል ይገልጹታል። ፖሊዲፕሲያ ሲል ከፍተኛ የሆነ የመጠጣት ወይም ደግሞ ከፍተኛ የሆነ ፖሊ ሲል ማብዛት ፖሊዲፕሲያ። ፖሊፋጂያ ደግሞ ያው ከምግብ ጋር ነው። ከፍተኛ የሆነ የምግብ ፍላጎት፣ ይሄ ከፍተኛ የሆነ የመጠጣት ፍላጎት ሲኖራቸው ፖሊዲፕሲያ እንለዋለን። ከምግብ ጋር በተያያዘ ከሆነ ደግሞ ፖሊፋጂክ ናቸው። ፖሊፋጂያ ኤንድ ፖሊዩሪያ። ስለዚህ የትኛውም ዲያቤቲስ ሜላይተስ ብዙ አይነት ዲያቤቲስ ሜላይተሶች አሉ። ወደ 4 አይነት ዲያቤቲስ ሜላይተሶች አሉ ኮመንሊ የምናውቃቸው፣ ከዛም በላይ ናቸው። ግን የትኛውም ዲያቤቲስ ሜላይተስ ስትጠየቁ 3 ፊቸሮች አሉ የትኞቹም ላይ ፖሊዲፕሲያ፣ ፖሊፋጂያ ና ፖሊዩሪያ የከፍተኛ የሆነ የሽንት ከፍተኛ ፖሊዩሪክ ናቸው። ስለዚህ ስሪፒ እነዚህን እንዳትረሱ። ስለዚህ ዘነርስ ኤክስፕሎርስ ያሳየችው እነዚህ ፖሊዲፕሲያ፣ ፖሊፋጂያ ኤንድ ፖሊዩሪያ። ስለዚህ ዲያቤቲስ ሜላይተስ ዲያግኖስ ተደርጋለች ይላል። ኦልሬዲ ያውቀናል እሱ። ዘነርስ ኤክስፕሎርስ አዲሽናል ክሊኒካል ፊቸርስ ፎር ቤተር ነርሲንግ ኢንተርቬንሽን። ስለዚህ ነርሱ ምን ማድረግ ፈለገ? ሌላ ክሊኒካል አዲሽናል የሆነ ክሊኒካል ፊቸር ለዚህ ለነርሲንግ ኢንተርቬንሽን ፈለገ። What is the most likely additional clinical manifestations the nurse wants to include? የፈለገው የትኛውን አዲሽናል ከነዚህ ውስጥ ይሄን ዲያቤቲስ 1 ታይፕ 1 ዲያቤቲስ ሜላይተስ ለማረጋገጥ ወይም ደግሞ እንትኑን ነርሲንግ ኢንተርቬንሽኑን ኤክስፕሎር ለማድረግ የትኛው ተስማሚ ነው ከዚህ ከታይፕ 1 ዲያቤቲስ ሜላይተስ ጋር ሊሄድለት የሚችለው ወይም ደግሞ የፈለገው የትኛው ነው? ኤ ኮግኒቲቭ ቼንጅ፣ ቢ ብለርድ ቪዥን፣ ሲ ስኪን ኢንፌክሽን፣ ዲ ዌይት ሎስ። እነዚህ አራቱም አሁን ዲያቤቲስ 1 ታይፕ 1 ዲያቤቲስ ሜላይተስ ላይ አሉ። ግን ሞስት ላይክሊ ከነዚህ ውጪ ሊሆን የሚችለው በጣም ተፈላጊ ሲምፕተም የትኛው ነው? ብዙ ጊዜ ዲያቤቲስ ሜላይተስ 1 ምንድን ነው ያላቸው? ዌይት ጌን፣ ኦቤሲቲ ናቸው፣ ኦቤስ ናቸው። ታይፕ 2 ስንመጣ ዌይት ሎስ ነው ያላቸው። ብዙ ታይፕ 1 ፔሽንቶች የምታውቋቸው ከሆነ በጣም የቀጨጩ ናቸው አብዛኞቹ ከተወሰኑት በስተቀር። ክላሲካል ትራይስ ኦፍ ታይፕ 1 ዲያቤቲስ ሜላይተስ ይላቸዋል። ፖሊዩሪያ፣ እነዚህ ደግሞ እነማን ናቸው? ፖሊዩሪያ፣ ፖሊዲፕሲያ እና ዌይት ሎስ። ዌይት ሎስ ከማን ጋር ነው የምናገናኘው? ታይፕ 1 ዲያቤቲስ ሜላይተስ። ዌይት ጌን ደግሞ ዲያቤቲስ ታይፕ 1 ዲያቤቲስ ሜላይተስ። ስለዚህ ስኪን ኢንፌክሽን አለ ታይፕ 1 ዲያቤቲስ ሜላይተስ ላይ። ብለርድ ቪዥንም አላቸው፣ ኮግኒቲቭ ቼንጅም አላቸው። ግን ሞስት ነው ሞስት ላይክሊ ነው። ጥያቄ በደንብ ትኩረት መስጠት አለባችሁ። ሰብጀክቱ ምንድነው? ቶፒኩ ምንድነው? ስለ ምንድነው የሚያወራው? ሞስት ላይክሊ አዲሽናል ክሊኒካል ከዚህ ጋር የሚሆነው። ስለዚህ
The three classical triads of type 1 diabetes mellitus are polyuria, polydipsia እና weight loss ናቸው። እነዚህ እንዳትረሱ። ሰው መልሳችን የሚሆነው weight loss ነው። ኦኬ ይህም ራሱ በጣም ተደጋጋሚ ጥያቄ ነው። ስለዚህ በደንብ ትኩረት አድርጋችሁ እያንዳንዳቸው እንደገና ማጥናት ማንበብ አለባችሁ ማለት ነው። ኦኬ a 35 years old male who is a known diabetic patient now come to health center with a complaint of painful deep abscess ናለው ኮምፕሌን ያደርገው ምንድነው? painful deep abscess on the back of his neck ጀርባው ላይ ትልቅዬ ዲፕ አብሰስ አለ ወይም ደግሞ accumulations of fluid የያዘ አብሰስ አለ for his neck of 6 day duration የሚያክል ለ6 ቀን የሚሆን ማለት ነው። on history he reported that the lesion started from painful small red and raised lesion ስለዚህ ይሄ ሌዥን እንዴት ነው ሄደው ሂደቱ ምንድነው? ፔንፉል ስሞል ነበር ከዛ ወደ ሬድ ከለር እየሄደ መጣ እንዲሁም ደግሞ ሬዝድ ሌዥን ፈጠረ ይላል። ሬዝድ ቀደም መጀመሪያ ሌዥኑ ምን ነበር? ስታርት ፍሮም ፔንፉል ስሞል ነበር እና ከዛ ወደ ሬድ መጣ ከዛ ኤንድ ሬዝድ ሌዥን ትልቅ እየሆነ መጣ። ኦን ፊዚካል ኤግዛሚኔሽን there was a hot erythematous ማለት ሬድ ስኪን ማለት ነው and firm nodules or small swelling ማለት ነው with multiple opening to the skin surface multiple የሆኑ ትላልቅ ኦፕኒንጎች ወይም ደግሞ ቀዳዳዎች multiple ብዙ የሆኑ ቀዳዳዎች ስኪን ሰርፌስ ላይ ነበሩ። what is the most likely diagnosis of this patient ይላል። a carbuncle B folliculitis C cellulitis D furuncle ሶ ከዲ እንጀምር እስቲ ሲ እንጀምር ልዩ ስለሆነ ኢሊሚኔት እናደርገዋለን። ሲ ሴሉላይተስ ይላል። ይህ ስኪን ኢንፌክሽን ነው። እነዚህ ስናያቸው ሶስቱም ካርባንክል ፎሊኩላይተስ ፈረንክልስ እነዚህ ኢንፌክሽንስ ኦፍ ሄር ፎሊክሎች አሉ። እነዛ ሄር ፎሊክሎች ላይ የሚገኙ ኢንፌክሽኖች ናቸው። ሴሉላይተስ ግን ምንድነው? ስኪን ኢንፌክሽን ነው። ብዙ ጊዜ ኢሪቴማተስ አላቸው እነሱም እና ዋርምም ሊሆን ይችላል እንትናቸው ስትነኩት ሆተም ሊሆን ይችላል እና ብዙ ጊዜ ፍሉይድ አኩሙሌት አድርጎ ልናገኝ እንችላለን ስኪን ላይ እሱ እናስወጣዋለን። ከዚህ ጋር ይገናኝ። ምክንያቱም እዚህ ጋር ምንድነው ፔንፉል ሌዥን ስታርትድ ፍሮም ፔንፉል ስሞል ኤንድ ሬድ ኤንድ ሬዝድ ሌዥን እና ሌላ ደግሞ ትልቅ ቲፕ ደግሞ ምን ሰጠን? ፔንፉል ዲፕ አብሰስ ነው ይላል። ይሄ ዲፕ ስሞል ሴሉላይተስ ዲፕ አይደለም። እንደውም ብዙ ጊዜ እንደ ቅላት ነገር ነው። እዚህ ጋር ግን ፔንፉል ዲፕ አብሰስ ኦን ዘ ባክ ኦፍ ሂዝ ኔኩ ላይ ባክ ላይ ዲፕ አብሰስ ፔንፉል ዲፕ አብሰስ ነው ለ6 ቀን ያክል። ስለዚህ እነዚህ ፔንፉል ነው ሴሉላይተስም ግን ይሄ በቀላሉ አብዛኛው ጊዜ በቃ እንደ ቀያማ ነገር ነው። ቀይ ከለር ነው ይዞ የምናገኘው ቆዳ ላይ እግራችን ላይ ብዙ ጊዜ የምናገኘው ይሄ እግራችን ላይ ከፍ ብሎም ወደ እጆቻችን አካባቢ እናገኘዋለን። ስለዚህ ይህን እናስወጣዋለን። አይገናኝም ከቶፒካችን ወይም ደግሞ ከሰብጀክታችን ጋር። ኦኬ ሌላው ደግሞ ፎሊኩላይተስ እና ፈረንክልስ ኤንድ ካርባንክል እነዚህ የተያያዙ ናቸው። ቀደም ምን ብለናል? ሃይፐርታይሮይዲዝም፣ ሃይፖታይሮይዲዝም፣ ማኒያ እና ዲፕሬሽን እነሱም በደንብ መለየት አለባችሁ ብያቸዋል። አሁንም እዚህ ጋር ምን እናያለን? እዚህ ጋር 4 ጥያቄዎች እንሰራለን ማለት በአንዴ በዚህ በአንድ ጥያቄ ብቻ። ሴሉላይተስን ጨረስን። ሴሉላይተስ ብዙ ጊዜ ኤሪቴማ አላቸው ወይም ደግሞ ሬድ ዲስከለሬሽን ነው። ኢዴማተስ ነው ፍሉይድ አኩሙሌሽን ነው። በቃ ፍሉይድ አኩሙሌሽን ብላችሁ ያዙት። ይሄ ፍሉይድ አኩሙሌሽን ብዙ ጊዜ ይሄ ቦሌ የምንለው ቦሌ እንለዋለን። ኦኬ አስወጣ ነው። ፎሊኩላይተስ ይሄ ኢንፌክሽን ነው። ኢንፌክሽንስ ኦፍ ሄር ፎሊክል
የሄር ፎሊክል ኢንፌክሽን ነው። ሄር ፎሊክል ማለት ልክ ይሄ ጸጉሮች ቆዳ ላይ ጸጉር አለ። ያንን ጸጉር ሲያልቅ የመጨረሻው ሩት ሰርፌስ ላይ ያለው ፎሊክል እንለዋለን። የዛ ኢንፍላሜሽን ነው ፎሊክላይተስ እንለዋለን። ፎሊክላይተስ ደግሞ ካለ ወደ ማን ይሄዳል? ወደ ፎሊክላይተስ ከፍ ያለ ሲሄድ ወይም ደግሞ ፕሮግረስ ሲያደርግ ወደ ፈረንክል ይሄዳል። ፈረንክል ማለት ቦይል እንለዋለን። ሌላኛው ስሙ ቦይል እንለዋለን ፈረንክል። ይሄ ቦይል ደግሞ ወይም ደግሞ ይሄ ፈረንክል ደግሞ ፕሮግረስ አድርጎ ሲሄድ ማን እንለዋለን? ካርበንክል እንለዋለን ማለት ነው። ስለዚህ አሁን ትልቅ ነገር መያዝ አለባችሁ። ፎሊክላይተስ ከሆነ ኢንፌክሽንስ ኦፍ ሄር ፎሊክል ናቸው እንዳለ ሄር ፎሊክል ላይ ነው እነዚህ ዲዚዞች ያሉት። ፎሊክላይተስ ከሆነ ሄር ፎሊክል ነው። ይሄ ሄር ፎሊክል ወይም ደግሞ ይሄ ሄር ፎሊክል ኢንፍላሜሽን ወደ ማን ይሄዳል? ፕሮግረስ ሲያደርግ ወደ ፈረንክል ይሄዳል። ፈረንክል ደግሞ ትናንሽ እንትኖች ናቸው ኦፕኒንግ ፈጥሮ ፐስ የያዘ ፓርቲክል ይዛል። እነዚህ ፈረንክሎች ደግሞ ብዙ እነዛ ኦፕኒንጎች ብዙ ሆኖ እንትን ሲሉ አንድ ላይ ሲሆኑ ካርበንክል እንለዋለን። ምን ይላል? ፔንፉል ዲፕ አብሰስ ካርበንክል ነው። ኦን ዘ ባክ ኦፍ ሂዝ ኔክ ኦፍ 6 ዴይ ዱሬሽን። ብዙ ጊዜ የዚህን ስላይድ ስታነቡ ወይም ደግሞ ስታዩ ወይም ፒፒቲ ላይ ሰርች አድርጋችሁ ስላይዱን ስታወርዱት ካርበንክል ብሎ ሲመጣላችሁ ልክ ጀርባ ላይ ነው የምታገኙት። ብዙ ጊዜ እንትኑ ያቺ ካርበንክሏ ያለችዋ ሬዝ ሌዥኗ ብዙ ጊዜ እንደ ተምኔል የሚጠቀሙበት እንትን ባክ ላይ ነው ብዙ ጊዜ የሚከሰተው ይሄ ነገር። ባክም ላይ ሊከሰት ይችላል፣ ፌመር ላይም ብዙ ቦታ ሊከሰት ይችላል ካርበንክል። ስለዚህ ጥንቃቄ ማድረግ አለባችሁ ነው። ሴሉላይተስ ከሆነ ስኪን ኢንፌክሽን ነው። እነዚህ ግን ሄር ፎሊክል ኢንፌክሽን ናቸው ብያችኋለሁ። ሄር ፎሊክል ኢንፌክሽን። ስለዚህ መለየት አለብን። ይሄ ፕሮግረስ ሲያደርግ ወደ ማን ይቀየራል? ወደ ፈረንክል። ፈረንክሎች ደግሞ ሰቨራል ፈረንክሎች ደግሞ አንድ ላይ ሲሆኑ ማን ይሆናሉ? ካርበንክል እንላቸዋለን ማለት። ስለዚህ ይሄ ካርበንክል ደግሞ ፔንፉል ዲፕ አብሰስ ነው ያለው። በጣም ተጠራቅሞ በጣም ለማየት ራሱ የሚያስጠላ ነው። ስለዚህ መልሳችን የሚሆነው ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሸንት ኢዝ ካርበንክል። አሁንም ጥያቄው በጣም ከባድ ነው፣ ግን ብልጥ መሆን አለባችሁ። በቃ ይሄን አሁን እዚህ ላይ እነዚህ ሄር ፎሊክል ላይ ማየት አይጠበቅባችሁም። በቃ አሁን የነገርኳችሁን ከጻፋችሁ አጭኖት በቂ ነው። ይሄ ፎሊክል ከሆነ ሄር ፎሊክላይተስ ከሆነ ሄር ፎሊክል ኢንፌክሽን ነው። ይሄ ሄር ፎሊክል ኢንፌክሽን ፕሮግረስ ሲያደርግ ወደ ማን ይሄዳል? ወደ ፈረንክል ይሄዳል። እነዚህ ሰርቨራል ፈረንክል ሌላኛው ስሙ ቦይል እንለዋለን። እነዚህ ቦይሎች ሰቨራል ቦይሎች አንድ ላይ አኮሙሌት ሲያደርጉ ካርበንክል እንላቸዋለን። ስለዚህ ይሄን ይመስላል ማለት ነው። የዛሬ ትምህርታችን ይሄን ይመስላል። አሁንም ቢሆን ሰብስክራይብ ያላደረጋችሁ ካላችሁ ወይም ደግሞ አዲስ ዛሬ የገባችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። የተለያየ አስተያየት ካላችሁም ወይም ደግሞ ማስተካከል ያለብኝ ነገር እንዲሁም ደግሞ የምትፈልጉትን ቶፒክ ላይ ወይም ደግሞ መስራት እንዲሰራላችሁ የምትፈልጉት ቶፒክ ላይ የሲኦሲ ጥያቄዎች እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። እንዲሁም ደግሞ የተሰማችሁን በዚህ ቪዲዮ ኮመንት ላይ እንድጽፉልኝ በትህትና ጠይቃለሁ። እንዲሁም ደግሞ ሰብስክራይብ እና ላይክ ማድረግ ደግሞ እንዳይረሳ። ሰላም።